አያችሁ ጃኬት ፋኒ አያችሁት አይደለ? ምን አይነት ሮማንቲክ ሰው እንደሆነ ልጅቷን አያሳይም። ጃኬቱን አሳይቶ ትመራመርበታል። አያችሁት? ምን አለፋለፈው? ጃኬቱን ታያለ። ጀርመን ላይ እንደኔ ጃኬት የሚለብሰው ሰው ማን ነው? ጂጂ እንደዚህ አይነት ጃኬት የሚያዘወትረው ማን ነው? ፋኒ አዲስ ፍቅረኛ ይዟል። ሳምሪም አሁን ልትናደር ነው፣ እናቷም ሊቃጠሉ ነው ብለው ብዙዎች ኮመንት እንዲሰጡ ስላደረገበት ወሳኝ ነጥብ በዝርዝር ላስመልክታችሁ። ይህ ቪዲዮ የተለቀቀው ፋኒም አዲስ ፍቅረኛ ይዟል ያስባለው በቅርብ ሰዓታት ውስጥ የፖስተው የቲክቶክ ፖስት ነው። ይህ እንደምትመለከቱት የቲክቶክ የራሱ ኦፊሻል ፔጅ ነው። ከ178,000 በላይ ተከታዮችም አሉት እንደምትመለከቱት። ታዲያ እስቲ በስተመጨረሻ የለቀቀውን ላሳያችሁ። እዚህ ጋር የፍርድ ቤት ውሎ ምን ተፈጠረ የሚለውን በቅርብ ቀናት ውስጥ የነበረውን ክስተት ያጋራበት ነበር። ከሁለት ቀን በፊት የተለቀቀ የሱን የዩቲዩብ ስቶሪ እዚህ ላይ አምጥቶታል። ታዲያ በመቀጠል ከ16 ሰዓት በፊት የተለቀቀ አንድ ቪዲዮ አለ። ቪዲዮን እስቲ ተመልከቱት። እዚህ ጋር እንደምታዩት ቤት ውስጥ ሆኖ ነው። ታዲያ በመቀጠልም እዚህ ጋር ሆቴል ጃኬቱን ሲያወልቅ ተመልከቱ። ጃኬቱን አደረገ። ታዲያ ይሄንን ነው እዩ። ከፊት ለፊት ደግሞ እሱ ከሚመገብበት ከጠረጴዛ ፊት ለፊት ባለው ከሱ ወንበር ፊት ለፊት እንግዲህ የሴት ልብስ የመሰለ ፈር ያለው ጃኬት ነገር ነው እንግዲህ የምትመለከቱት። ይህንንም ነው ከአሁኑ ብዙዎች እየተነጋገሩበት የሚገኘው። ታዲያ በመቀጠልም ያለበት ምግብ ሊመገብበት ያሰበበትንም ቤት አሳየ። ይኸው እንግዲህ መጠጥ አለ። ከዛ በመቀጠል ከመጠጡ ቀጥሎ ቦታዎቹን እያሳየ ነው። ምግቡም ይኸው ምግብም ሲመገብ ግብዣ ላይ እንዳለ ነው ባጭሩ የሚያሳየው ቪዲዮ ላይ። ይኸው እንደምትመለከቱት በሳህል ለሆነ ሰው እያረገ ቀድሞ እንደሆነም ነው የሚታየው። እንግዲህ ግልጽ አድርጎ ከማን ጋር እየተመገበ እንደሆነ ለማሳየት አልፈለገም፣ ግን ጠቆም ያደረገበት መልክ ነው ብዙዎች ካሁኑ ልባቸው እንዲንጠለጠል የፋኒም የሳምሪም ወዳጅ አድናቂ የሆኑ ሰዎች እንዲባሉና ኮመንት እንዲሰጣጡ ያደረገው ማለት ነው። ይሄ ደግሞ ተመግበው ሲያልቅ ያለው ሁኔታን ነው መጨረሻ ላይ የሚያሳየው። ዲዘርት ሁሉን እንደነበረ ከታች ታዲያ የጻፈውም ነገር አለ። ይሄው ቪዲዮ ራሱ እንደገመ በስተመጨረሻ ምን ይላል ታዲያ እዚህ ፖስት ላይ ታንክ ዩ ጋድ ፎር ኦል ዩር ብሌሲንግስ፣ ታንክ ዩ ጋድ ፎር ቱዴይ፣ ታንክ ዩ ጋድ ፎር ጋይዲንግ ሚ። በቃ ፈጣሪ ስለረዳኝ አመሰግናለሁ፣ ስለዚህኛዋ ቀን አመሰግናለሁ እያለ ነው እንግዲህ ቲክቶኩ ላይ ይህም ቪዲዮ ያጋራው። በመቀጠል ኮመንቱን ገና ተመልከቱ። ልክ ኮመንቱ እንደተከፈተ ቅድም ያሳየዋችሁን ብዙ ሰው እንዲነጋገርበት የሆነው ፋኒም አውቆ በጨረፍታ ሰው እንዲነጋገርበት አድርጎ ያሳየውን የሆነ ወንበር ላይ የተቀመጠውን የሴት ልብስ የሚመስለውን ካፖርት ስክሪንሾት አድርገው መጀመሪያ ላይ ኮመንት ያደረጉ ሰዎች አለ። በመቀጠልም ሰሞኑን ለቅሶ ይበረታል ወገን የሚል አለ። ያው በተለይ ሳምሪን እናቷን ጂጂ ኪያን በማስታወስ ጭምር ፋኒል የሚያደርገው ፖስቶች በዛ በኩል ያሉ ቤተሰቦች እንዲቀኑና እንዲናደዱ ያደርጋል ብሎ ኮሜንት የሚያደርጋለ። ያው ይህንን ፖስት የፎቶ እንደምትመለከቱት ደጋግመው የሚያደርጉ አሉ። በመቀጠል በነገራችን ላይ ትዳር ሲፈርስ ልጆች ካሉ ከባድ የሚሆንባት ለእናት ነው ብለው ለሳምሪም የሚያግዙ ሰዎች አሉ። ፋኑኤል አሽሙሩ በዛ ምንድነው ከልጆች እናት ጋር እንዲምታረገው ብለው እሱንም የሚናገሩ ሰዎች አሉ። በተለያዩ ቦታ ደጋፊዎች አሉ የፋኒም የሳምሪ የሚሆኑ። በመቀጠል የተቃጠለ ነገር እየሸተተን ነው ፈታ በል በቃ ፋኒ የሚላለ የተቃጠለ የሚሉት በሳምሪ በኩል ያሉትን ነው። አንተ ያልተወራል ልክ ጀግና አባት ነህ እያለም ስለሱ የጀግንነት ስለ ልጆቹን ያሳደገበትን ሁኔታ የሚገልጹም ሰዎች አሉ። ታዲያ እንግዲህ የፋኑኤል የለቀቀውን ይህን ፖስት አስመልክቶ ሄለን ሾ ትንታኔ ስትሰጥበት ነበር። ሄለን ሾ እንግዲህ በብዙ የዩቲዩብ ቪዲዮ አሁን ደግሞ በቲክቶክ ትታወቃለች። የፋኒ ጠበቃና ወዳጅ ነኝ በማለት ነው ብዙ መልእክቶችን የምታስተላልፈው። ከፋኒ የፍርድ ቤት ውሳኔዎች ከፋኒ የፍርድ ቤት ሂደቶች ጎን ለጎንም እሷ እጇ እንዳለበት እየረዳችሁ እንደነበር እንዲሁም ደግሞ የተለያዩ ህግ አካላቶችም ከጎኑ እንዲሆን ስታስተባብር እንደነበር በተለያዩ ዩቲዩብ ቪዲዮቿ ላይ ከሰሞኑ እየተናገረች ነበር። ታዲያ ይህን ቪዲዮን ደግሞ ትንታኔ እየሰጠች ይሄው ተመልከቱት የጃኬቱን ሁኔታ ፋኒ ከሆነ ሰው ጋር ነው ይሄው እንደዚህ አይነት ጃኬት እስቲ የት ነው አይታችሁ የምታውቁት እያለች እናትየውን ጂጂ ኪያን እየተናገረችም ተመልክተን ነበር። እንግዲህ በአጠቃላዩ እዚህ ላይ አንድ ሐሳብ መስጠት እንፈልጋለሁ። ፋኒና ሳምሪ በጣም ካስገረመኝ ነገር በተለይ ተጣልተው በነበረበት ወቅት ላይ ይሄው 8 ወር ተቆጥሯል ከተጣሉበት ጊዜ እስካሁን ባለው። ታዲያ በዚህ 8 ወራት ውስጥ ሁሉም እነሱን ለማብሸቅ በተለይ የፋኒ ወዳጆች የሆኑ ሰዎች ሳምሪን ለማብሸቅ
ለማብሸቅ ብዙ ሲናገሯት፣ የሳምሪ ወዳጅ የሆኑ ሰዎች ፋኒን ለማብሸቅ ብዙ ሲናገሩት ምንም አይነት ነገር ወደ አዲስ ህይወት ሄደው ጭራሽ ሰውን እልህ ለማያያዝ አንዳቸው ለአንዳቸው ለመበሻሸቅ አዳዲስ ፍቅረኛ ይዘው እነዚህ ልጆች አልተመለከትንም ነበር። አሁን የሚፖሰቱ ፖስቶች ግን በፋኒ በኩል ራሱ በቃ የሆኑ ነገሮች እንዳሉ የሚያሳዩ እንዲሁም ደግሞ በሆነ በኩል ያሉ ሰዎችን ምናልባት እንዲናደዱበት እንዲሆን የሚለቀቁ ፖስቶች እንደሆነ ነው መረዳትም ማየትም የሚቻለው። በዛ በኩል ደግሞ እንግዲህ የሳምሪ በኩል ያለችው እናቷ ጂጂኪያ የምትናገረው ነገር አለ ደጋግማ። ልጄ ሳምሪ አሁን የተማረ ልታገባልኝ ነው፣ ፋኒ እንኳን ቀረባት ያልተማረ ነው፣ ለልጄ ሳምሪ የሚገባው አውሮፕላን አብራሪ ነው፣ አሁን የተዋወቀችው ሰው እሷንም አንቀባሮ ሚዝ እኔንም አንቀባሮ ሚዝ ለእኔ ገንዘብ እየላከ ሽቶ እየላከ ብዙ ነገር ሰው አያያዝ እንኳን በጣም የሚችል የተማረ ምጡቅ የሆነ ሰው ነው አሁን ልጄ የተዋወቀችው እያለች እሷን ልጇን ራሱ በብዙ ነገር ስታስተዋውቅ ነበር። ፍቅረኛም እንደያዘችም ጭምር ስትገልጽ ነበር። ነገር ግን ሳምሪ በምንም አይነት ፖስቷ ላይ አዲስ ሰው እንደተዋወቀች ፍቅረኛም እንደያዘች ምንም የገለጸችው ነገር የለም። ይህንንም አስመልክቶ ነው ጂጂኪያ አውቃ ድራማ እየፈጠረች ልጇ ተፈላጊ እንደሆነች እንዲታወቅላት የምታረገው ሁኔታ ነው። ከዛ ውጪ ግን ሳምሪ ምንም አይነት ነገር ላይ ፍቅረኛ እንደያዘች የሚታይበት ቦታም የለም። ልጅቷም ይሄን ነገር ይፋ አላወጣችም ብለው ሰዎች ሀሳብ አስተያየት ሲሰጡ ቆይተው ነበር። ባጠቅላላው ግን ፋኒም ሳምሪም ምንም አይነት ነገር ፍቅረኛን በተመለከተ አዲስ ህይወት ለመጀመር ምንም አይነት ሀሳብ እንደሌላቸው ነበረ ከአጠቃላይ ፖስታቸው መረዳት የምንችለው። አሁን ደግሞ የሚለቀቁ ፖስቶች ሌላ እንግዲህ አዳዲስ ጉዳዮችን እየያዘ የመጣ ይመስላል። ይህንንም አስመልክቶ ነው እንግዲህ አሁን በቀጣይ የሚኖሩ ፖስቶች በሳምሪ ቤተሰቦች በኩል ምን አይነት ምላሽ ሊያሰጥ እንደሚችል ከወዲሁ መገመት አይከብድም በማለት ገና ካሁኑ ሰዎች እየተነጋገሩበት የሚገኘው ማለት ነው። በደፈናው ፋኒና ሳምሪን በተመለከተ አሁን ድረስ እልህ መጋባቱ እንደቀጠለ የሚያሳዩ ነገሮችን ነው የምንመለከተው። ታዲያ ከዚህ ጉዳይ ጋር አያይዞ የፋኒና ሳምሪ ወዳጅ አድናቂ የነበሩ ከበፊት ጀምሮ ዩቲዩባቸውን የሚከታተሉ ሰዎች አሁንም ድረስ አንድ ንግግርን ይናገራሉ። እባካችሁ ፋኒና ሳምሪ የድሮን ጊዜ አስታውሱ። ገና በልጅነት እድሜ የተዋወቃችሁበትን ክፉ ደግ አብራችሁ ያሳለፋችሁበትን ምንም ሳይኖራችሁ ሀብትም ሳታፈሩ አብራችሁ የኖራችሁበትን በመቀጠልም በልጆች የተባረካችሁበትን ጥሩ ጊዜያቶች በማሰብ እባካችሁ ቢቻል ብትስማሙ፣ ካልሆነም ደግሞ ለልጆቻችሁ ፊሎና ዳም ስትሉ አብራችሁ የምትሰሩበት ነገር በክብርም ተከባብራችሁ የምትኖሩበት ነገር እንዲፈጠር ነው የምንፈልገው። ይህ ዘለፋ አንድ ሁለት መባባሉ ግን ለእናንተ ጥሩ አይደለም። ለሚዲያ እየወጣችሁ አንድ ሁለት በተባባላችሁ ቁጥር ጭራሽ ክብራችሁ እየቀነሰ እልህም እየተጋባችሁ ወደማይሆን መስመር ጎዳና ውስጥ ታመራላችሁ። በመቀጠልም ጎዱ የሚችሉት ልጆቻችሁ ፊሎና አዳም ናቸው። ስለዚህ ለልጆቻችሁ ስትሉ መኖር አለባችሁ። እናትም አባትም ልጆቻችሁ ያስፈልጋችኋል። እባካችሁ ተከባብራችሁ ለመኖር ሞክሩ በማለት ነው እንግዲህ የበሰለ ሀሳብ አስተያየት ብዙዎች ሲያደርሷቸው የተመለከት ነው። እኛም እንደውል ጊዜው ይህንን ሀሳብ ዛሬም በመድገም ነው የዛሬ ቪዲዮን መረጃዎችን እዚህ ላይ እማበቃው። በሌሎች አዳዲስ ጉዳዮች እስክንገናኝ ሰላሙን ሁሉ ተመኘውላችሁ። ሰላም።